በሶማሌ ክልል በ300 ሄክታር መሬት ላይ የተንጣለለው የሸበሌ ሪዞርት በዛሬው ዕለት በጠቅላይ ሚኒስትር አብይ አህመድ በይፋ ተመርቋል። እንኳን ደስ አላችሁ። ከዚህ በፊት በግጭትና ባለመረጋጋት የሚታወቀው ክልሉ ዛሬ ላይ የልማትና የቱሪዝም መዳረሻ ማዕከል ለመሆን ይህንን ሪዞርቱን በይፋ አስመርቋል። በሪዞርቱ ውስጥ 51 የሚሆኑ ዓለም አቀፍ ደረጃቸውን የጠበቁ የመኝታ ክፍሎች የሚገኙ ሲሆን በአንድ ጊዜ ከ400 በላይ እንግዶችን ማስተናገድ የሚችሉ 3 የመመገቢያ አዳራሾችንም የያዘ ነው። እንዲሁም ደግሞ ከ15 ኪሎ ሜትር በላይ የእግረኛና የብስክሌት መንገድ የተሰራለት ሲሆን ከ10,000 በላይ የሆነ የፍራፍሬ ተክሎች ያሉበት ደግሞ የፍራፍሬ ፓርክንም የያዘ ነው። ሌላው ክልሉ የሚታወቅበት በተለይም ከባህልና እሴት ጋር የተቆራኘው ደግሞ የግመል ፓርክንም ያካተተ መሆኑን ተጋርተናል። የገበታ ለትውልድ አብይ ፕሮጀክቶች ከሆኑት መካከል ሁለተኛ የሆነው ይህ ፕሮጀክት ኢትዮጵያ ህልሟን እውን ያደረገችውንም ህልሟን የምትኖርበት ስለመሆኑ አንዱ ማሳያው ነው። ይህ ምርቃት እንግዲህ የተካሄደው ጠቅላይ ሚኒስትር አብይ አህመድ የጅቡቲውን ፕሬዝዳንት ኢስማኤል ኦማርን እና የሶማሊያውን ፕሬዝዳንት ሐሰን ሼክ መሐመድን በይፋ በከተማዋ ላይ ከተቀበሉ በኋላ ነበረ። ሀገራችን ከፍተኛ የሆኑ የዲፕሎማሲያዊ ድሎችንና የቱሪዝም እመርታዎችን እያስመዘገበች ለመሆኑ ይህ ተጨባጭ ማሳያው ነው። ወቅታዊ የሆኑ የኢቢሲ.ስትሪም መረጃዎች እንዲደርሳችሁ የማህበራዊ ሚዲያ አማራጮቻችንን ፎሎ ማድረግ እንዳይረሳ።